ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችንን ዛሬም በድጋሚ ወደ እናንተ ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ትላንትና የተደረጉ ጨዋታዎች ያሉ በእንግሊዝ ፕሪሚየር ሊግ ጨዋታዎች አልነበሩም። ነገር ግን በእንግሊዝ የኤፍኤ ካፕ መርሃ ግብር አሰልጣኙን ያሰናበተው ቼልሲ ትላንትና ከሊድስ ዩናይትድ ጋር በዌምብሌ ጨዋታውን ያደርጋል። ከሱ ጨዋታ ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ከዛ ውጭ ግን ዛሬ የሚጠበቅ የተወዳጁ የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ይደረጋል። በጂቲኤ ኮሚኒቲ ስቴዲየም ብሬንትፈርድ እና ማንቸስተር ዩናይትድ ልክ ምሽት 4 ሰዓት ሲል የሚያደርጉት ጨዋታ ዛሬ የሚጠበቅ ነው። ትላንትና በአውሮፓ ታላላቅ ሊጎች በጀርመን፣ በጣሊያን፣ በስፔን የተለያዩ ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶችም በዛሬ ፕሮግራማችን ላይ በስፋት እናነሳለን። የዝውውር መስኮቱ እየተቃረበ እየመጣ ይገኛልና የዝውውር ጉዳዮችንም ዛሬ ጠቅለል አድርገን ወደ እናንተ የምናደርስ ነው የሚሆነው። በትላንትናው ፕሮግራማችን ላይ በርከት ያሉ ቤተሰቦቻችን ሀሳብ አስተያየቶቻቸውን ሰጥተውናል። በዛሬ ፕሮግራማችንም በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን እንድታጋሩን በአክብሮት እንጋብዛለን። ስለምታደምጡን፣ ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁን ይቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትናንትና ሲጠበቁ የነበሩ የማራቶን ውድድሮች ተደርገዋል። ከነዚህ መካከል ኢትዮጵያውያን አትሌቶችን በትልቁ ሲጠበቅበት የነበሩበት ከዛ ውጭ ደግሞ ሪካርዶች ጭምር የተሻሻሉበትና እጅግ አስደናቂ ውድድር የነበሩበት የማራቶን ውድድር በለንደን ተደርጓል። በሴቶቹ ትዕግስት አሰፋ ሪካርዶን ጭምር በመስበር ነው ማሸነፍ የቻለችው። የ2026 የለንደን ማራቶን ውድድር ትናንትና ሲካሄድ በሴቶች ኢትዮጵያዊቷ አትሌት ትዕግስት አሰፋ በበላይነት አጠናቀዋለች። አትሌት ትዕግስት አሰፋ ውድድሯን 2 ሰዓት ከ15 ከ41 በሆነ ሰዓት በመግባት ነው በአንደኝነት ያጠናቀቀችው። አትሌት ትዕግስት አሰፋ ባለፈው ዓመት በራሷ ተይዞ የነበረውን በሴቶች ብቻ የዓለም የማራቶን ሪከርድን ማለትም 2 ሰዓት ከ15 ከ50 የነበረውን በ2 ሰዓት ከ15 ከ41 በሆነ ሰዓት ነው መስበር እንደቻለችም የተመለከት ነው። አትሌት ትዕግስት አሰፋ በተከታታይ ዓመት የለንደን ማራቶን ውድድርም አሸናፊ መሆን መቻሏን አረጋግጣለች። ትናንትና ድንቅ የሚባል ድልን ነው ማምጣት የቻለችው። ሌላኛው በወንዶቹ አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች በመግባት አዲስ ታሪክን መጻፍ ችሏል። ምንም እንኳን ውድድሩን በሁለተኛ ደረጃነትን ቢያጠናቅቅም ነገር ግን ከ2 ሰዓት በታች ነው ትናንትና የገባው። አትሌት ዮሚፍ ቀጀልቻ ከ2 ሰዓት በታች በመግባትም አዲስ ታሪክን ማስመዝገብ ችሏል። ሁለተኛ ደረጃን በመያዝም ነው አዲስ ታሪክን ያስመዘገበው። ተጠባቂው የወንዶች የለንደን ማራቶን አትሌት ዮሚፍ ቀጀልቻ ሁለተኛ ደረጃን ይዞ ሲያጠናቅቅ ለመጀመሪያ ጊዜ በማራቶን ውድድር ላይ ነው ይህንን ውድድር ያደረገው። የመጀመሪያው የማራቶን ውድድሩን ነው ከ2 ሰዓት በታች በመግባት ያጠናቀቀው። 1 ከ59 ከ41 ደግሞ የገባበት ሰዓት ነው። ኬንያዊው አትሌት ሰባስቲያን ሳው ነው ውድድሩን በአንደኝነት ያጠናቀቀው። ክብረ ወሰንን ጭምር በመስበር ነው በበላይነት ያጠናቀቀው። ዩጋንዳዊው አትሌት ሲጠበቅ የነበረው በትላንትና ውድድር ላይ ደግሞ ጃኮብ ኪፕሊሞ ሶስተኛ ደረጃ ላይ በመያዝ እንዳጠናቀቀ ነው የተመለከትነው። በአጠቃላይ ግን በትላንትናው የለንደን ማራቶን በወንዶቹም በሴቶቹም ታሪክ የተሰራበት ውድድር ሆኖ ነው የተመለከትነው። የሸገር ደርቢም ትላንትና ሲጠበቅ የነበረ ጨዋታ ነው። በኢትዮጵያ ፕሪሚየር ሊግ ተስተካካይ መርሃ ግብር ትላንትና በርካቶች በጉጉት የጠበቁት የሸገር ደርቢ ጨዋታ በኢትዮጵያ ቡናና በቅዱስ ጊዮርጊስ መካከል ተጠባቂው ጨዋታ ትላንትና ተደርጓል። ይህንን መርሃ ግብር ኢትዮጵያ ቡና ቅዱስ ጊዮርጊስን 3-1 በሆነ ውጤት ማሸነፍ የቻለበት ጨዋታ ሆኖ ተጠናቋል። የኢትዮጵያ ቡናን የማሸነፊያ ግብም ኡካይጁል፣ ቢኒያም ጌታቸውና ዘላለም አባተ ናቸው ማስቆጠር የቻሉት። ቅዱስ ጊዮርጊስ ምንም እንኳን በፍጹም ጥላሁን ጎል ቀዳሚ የነበሩ ቢሆንም ነገር ግን ተከታትሎ በተቆጠረባቸው ግብ ግን 3-1 ተሸንፈው ወጥተዋል። በዚህም በደረጃ ሰንጠረዡ ኢትዮጵያ ቡና ነጥቡን ወደ 41 በማድረስ 7ኛ ደረጃ ላይ መቀመጥ ሲችል ቅዱስ ጊዮርጊስ ትላንትና ሽንፈት ገጥሞት 35 ነጥቦችን ሰብስቦ 10ኛ ደረጃ ላይ የተቀመጠው። በቀጣይ ኢትዮጵያ ቡና ከወልዋሎ አዲግራት ዩኒቨርሲቲ፣ ቅዱስ ጊዮርጊስ ደግሞ ከሲዳማ ቡና ጋር የሚያደርጓቸው ጨዋታዎች በቀጣይ የሚጠበቁ ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን በአውሮፓ ታላላቅ ሊጎች ትላንትና በርከት ያሉ ጨዋታዎች ተደርገዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና አንድም መርሃ ግብር አልነበረም። ነገር ግን በእንግሊዝ የተደረገው ብቸኛው መርሃ ግብር በኤፍኤ ካፕ የግማሽ ፍጻሜ የተደረገው የቼልሲና የሊድስ ዩናይትድ የዌምብሌው ጨዋታ ነው። ይህ ጨዋታ በተለይ ወደ ፍጻሜው ለማለፍ ወደ ኤፍኤ ካፕ የፍጻሜ ጨዋታ ለማለፍ የተደረገ ትልቅ ፉክክር የነበረበት
መርሃ ግብር ሆኖ ተጠናቋል። ገና ጨዋታው በጀመረ 23ኛው ደቂቃ ላይ ኤንዞ ፈርናንዴዝ ባስቆጠረው ጎል ጨዋታው በዛው ውጤት ነው የተጠናቀቀው። ጨዋታውን ቼልሲም 1-0 በሆነ ውጤት በማሸነፍ የ2025-26 የውድድር ዓመት የኤፍኤ ካፕ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ቼልሲዎች ሊድስ ዩናይትድን በማሸነፍ በትላንትናው ጨዋታ ላይ ወሳኝ የነበሩ ተጫዋቾቻቸውን በተወሰነ ደረጃ በጉዳት ምክንያት አጥተው ተጠባባቂ ወንበር ላይም የተቀመጡ ተጫዋቾች እንደነበሩ ጭምር እናስታውነ ኮል ፓልመር ተቀይሮ የገቡበት መርሃ ግብር እንደነበር እናስታውሳለን። አሰልጣኝ ማክፋርለንም በተለይ አሰልጣኝ ሊያም ሮስኔር ከተሰናበተ በኋላ ቼልሲን ይዘው የመጀመሪያ ጨዋታቸውን ያደረጉት ባለፈው እንዲሁ ኤንዞ ማሬስካ በተሰናበተ ጊዜም የተወሰኑ ጨዋታዎችን እንዲሁ መርቶ እንደነበር እናስታውሳለን። ከሊያም ሮስኔር ስንብት በኋላ ግን ትናንትና የመጀመሪያ ጨዋታውን አድርጎ በድል አጠናቋል። ከዛ ውጪ ደግሞ ወደ ፍጻሜ ማለፉን የሚያረጋገጠበት ውጤት ሆኖ ነው ጭምር የተመዘገበለትና ለአሰልጣኙ በጣም ቆንጆ የሚባል ምሽት ሆኖለታል። በትላንትናው ጨዋታ ላይ ተመጣጣኝ የሚባል የሙከራዎችን ከዛ ውጪ የኳስ ቁጥጥሮችንም ጭምር ነው በትላንትናው በቼልሲና በሊድስ ዩናይትድ በኩል የተመለከትነው። ዘንድሮ እነዚህ ቡድኖች ባደረጓቸው ጨዋታዎች ላይ ሊድስ ዩናይትድ የበላይነት እንደነበረው የምናስታውሰው ነው። በፕሪሚየር ሊግ የመጀመሪያ ዙር ጨዋታ የዳንኤል ፈርከ ቡድን እንዲሁ አሸንፎ እንደነበር እናስታውሳለን እና የትላንትናው ጨዋታም ለቼልሲ በጣም ቀላል እንደማይሆን በርካቶች ግምታቸውን ሰጥተው ነበር። እንደተጠበቀውም በርካቶች እንደገመቱትም ጨዋታው ለቼልሲም ቀላል አልነበረም። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ የተሻለን እንቅስቃሴ ማሳየት ችለዋል። ቼልሲዎች በመጀመሪያው 45 ብቻ 65 በመቶ የኳስ ቁጥጥር ነበራቸው። 6 የጎል ሙከራዎችን አድርገው ነበር። ሁለቱ ኢላማቸውን የጠበቁ ነበሩ። ከዛ ውጪ በሁለተኛው 45 የጨዋታ ክፍለ ጊዜ ግን በኳስ ቁጥጥሩ ተበልጠዋል። አንድም ኢላማውን የጠበቀ ሙከራ እንዲሁ በሁለተኛው 45 ማድረግ አልቻሉም ቼልሲዎች። በአጠቃላይ ግን በጨዋታው ላይ 1-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ወደ ፍጻሜው ማለፋቸውን አረጋግጠዋል። በፍጻሜው ደግሞ ከማንቸስተር ሲቲ ጋር የፍጻሜ ጨዋታቸውን የሚያደርጉ እንደሆነ ነው ይፋ የተደረገው። በአጠቃላይ ቼልሲ ማሸነፉን ተከትሎ ከ20 ቀን በኋላ የሚደረገው የፍጻሜ ጨዋታ ላይ ይገኛል። ከጨዋታ በኋላ አንዳንድ ጉዳዮች ተነስተዋል። በትላንትናው ጨዋታ ላይ በተከላካዮቹ በኩል አንዳንድ ጥሩ እንቅስቃሴዎችን ተመልክተናል። በቼልሲ በኩል እነ ቶሲን ጥሩ የሚባሉ ነገሮችን ሲያደርጉ ተመልክተናል። ከዛ ውጪ ደግሞ ሌሎቹም እነ የተጣማሪ የነበረው ትሬቨር ቻሎባህም ግብ ጠባቂው ሳንቼዝም ከዚህ በፊት የሚነሳበት በርከት ያሉ ትችቶች እንደነበሩ እናስታውሳለን። በትናንትናው ጨዋታ ላይ ግን ቼልሲ ውጤት ይዞ እንዲወጣ ደግሞ የበኩላቸውን አስተዋጽኦ ያበረከቱ ተጫዋቾች እንደሆኑ ጭምር ነው የተመለከትነው። ከጨዋታ በኋላ ሮበርት ሳንቼዝ ይናገራል። በኤፍኤ ካፑ የፍጻሜ ጨዋታ ስለመድረሱ ተጠይቆ ነው ምላሹን የሰጠው። በጣም አስደሳች ምሽት ነበር፣ ስሜቱም ልዩ ነው። ተጫዋቾቹ መስጠት የሚገባቸውን ልክም ትክክለኛውን ምላሽም የሰጡ ይመስለኛል ሲልም ይናገራል። በልምምድ ላይ በጣም ጥሩና አዎንታዊ ድባብ እንዲኖርም ጥረት አድርገናል። ይህ ደግሞ ሌላ የፍጻሜ ጨዋታ ላይ ለመድረስም የተገኘ ትልቅ እድልም እንደነበር ጭምር ነው የምመለከተው። ይህንን ለማሳካት ስንለፋ ቆይተናል። ልጆቹንም የጠበቅናቸው ድንቅ ብቃት አሳይተዋል። በእውነት በጣም የሚያስደስት ምሽት ነበር ሲልም ጭምር ነው የተናገረው። ደስተኛ ነኝ። የራሴን ድርሻ ለመወጣት ጥረት ሳደርግ የነበረው በሂደት ውስጥም ውጣ ውረዶች መኖራቸው አይቀርም። ባሳለፍኩት የውድድር ዓመት በጣም ደስተኛ ነኝ። አሁን ግን ትልቁ ነገር ቀሪውን ጊዜ በሚያምርና ስኬታማ በሆነ ሁኔታ ለማጠናቀቅ መጣር ይኖርብናል ሲልም ጭምር ነው የተናገረው። ሰማያዎቹ ትላንትና እንግዲህ ጥሩ የሚባል ምሽትን አሳልፈዋል። በተለይ ማሸነፋቸውን ተከትሎ የፔፕ ጓርዲዮላን ቡድን ማሸነፍ ከቻሉ በፍጻሜው ካሉ ማክፋርለን እንደ አንቶኒዮ ኮንቴ፣ ሮቤርቶ ዲ ማቲዮ፣ ካርሎ አንቸሎቲ፣ ጉድስ ሂድኒክ ካሉ ታላላቅ አሰልጣኞች ተርታም የመሰለፍ እድልን ያገኛል። ምክንያቱም የኤፍኤ ካፕ አሸናፊ የሆኑ አሰልጣኞች ናቸው። ከነሱ ቀጥሎ ይህንን ዋንጫ ለማሸነፍም የቼልሲ አሰልጣኝ ለመሆንም ትልቅ እድል ይኖረዋል። ነገር ግን ከፊታቸው የሚጠብቃቸው ግን ማንቸስተር ሲቲ ነውና ከበድ ያለ ጨዋታ ይሆናል ተብሎ ይታሰባል። ትላንትና ጎሉን ያስቆጠረው ኤንዞ ፈርናንዴስ ከጨዋታው በኋላ ሀሳቡን አጋርቷል። ስለ ቡድኑና ስላገኘው ድልም በጣም ደስተኛ እንደሆነ ነው የተናገረው። ወደፊት መጓዛችንን መቀጠል አለብን ብለዋል። ለእኛ በጣም አስፈላጊ ነው። በእነዚህ አስቸጋሪ ወቅቶች ላይ አብረን መሆን ይኖርብናል ሲልም ጭምር ነው ኤንዞ ፈርናንዴስ ከጨዋታው በኋላ የተናገረው። ካሎም ማክፋርለን ቶሲን በቋሚነት ለምን አሰለፍከው ተብሎ ጥያቄ ቀርቦለት ነበር። ምላሹንም ሰጥቷል። በጣም ጥሩ ጥያቄ ነው። ባለፉት 5 ወይም 6 ጨዋታዎች ላይ ዡሪየል ሃቶ ምናልባትም የኛ ምርጥ ተጫዋች ስለነበር ይህንን ውሳኔ መወሰን በጣም አስቸጋሪ ከሆኑብኝ ነገሮች አንደኛው ነበር። ነገር ግን ምርጫዬን በቶሲን ላይ ያደረኩኝ ምክንያቱም እነሱ በአካል ብቃት ወይም በፊዚካል ጠንካራ ናቸው። እንደ አሰልጣኝነት ደግሞ ውሳኔዎችን ተወስናለ። ቶሲም ጥሩ ብቃትና ልዩ ብቃትን በጨዋታው ላይ አሳይቶ ስለወጣ ደግሞ እጅግ በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። ስለዚህ የወሰንኩት ውሳኔ ፍሬ አፍርቶልኛል፣ ነገር ግን ለመወሰን በጣም ከባድ ውሳኔ ነበር ሲልም ነው የተናገረው። ካሉም ማክፋርለን
ቶሲና ደርቤውን በዡሪየል ሃቶ እንግዲህ በቋሚ ቦታ ላይ መጠቀምን ምርጫቸው ስለማድረጉ ተጠይቆ የሰጠው ምላሽ ነው። ሌላኛው ከቸልሲ የአሰልጣኝነት ጉዳይ ጋር የምናነሳውን ጉዳይ ደግሞ እናንሳ። አንዶኒ ኢራኦላ ስራውን ለመረከብ ፍላጎት እንዳለው የሚያሳዩ መረጃዎች አሉ። በዚህ የውድድር ዓመት መጨረሻ ከቦርንመዝ ጋር እንደሚለይ የተረጋገጠው አሰልጣኝ አንዶኒ ኢራኦላ በጣም በበርካታ ክለቦች እየተፈለገ ነው የሚገኘው። ከነዚህ መካከል ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ይነሳል። ከዛ ውጭ ደግሞ ሌላኛው ቡድን የሆነው ደግሞ ኒውካስል ዩናይትድም ምናልባት ኤዲ ሃውን የሚያሰናብት ከሆነ ዘንድሮ በጣም ዝቅ ያለ የውድድር ዓመትን ማሳለፉን ተከትሎ እሱንም ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። ከዛ ውጭ ቼልሲም ሌላኛው ኢላማ እንደሆነ እየተነገረ ይገኛል። ቼልሲ አሰልጣኝ ለመቅጠር በክረምቱ ትልቅ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በተለይ በፕሪሚየር ሊግ ልምድ ያለውን አሰልጣኝ ማምጣት ምርጫቸው ካደረጉ አንዶኒ ኢራኦላ አንደኛው ሊሆን እንደሚችል ተነግሯል። ጠንካራ እጩም ነው። በሌላ በኩል ሴስ ፋብሬጋስ ከኮሞ ጋር ለሚቀጥለው የውድድር ዘመን እቅድ በማውጣት ላይ ይገኛልና እሱን ለማምጣት ከባድ ይሆናል። ምንም እንኳን ኮሞ እንዲቆይ ቢጠብቁም ከቼልሲ በኩል የሚደረግ ከባድ ጥረት ግን ምናልባት ሁኔታውን ሊቀይር የሚችልበት እድሉም ይኖረዋል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። በአጠቃላይ ትናንትና ቼልሲ ግን ወደ ፍጻሜ ማለፉን አረጋግጧል። ሌላኛው ዛሬ በእንግሊዝ የሚደረገው የተወዳጁ የእንግሊዝ ፕሪምየር ሊግ 34ኛ ሳምንት መርሃ ግብር ዛሬ አንድ ጨዋታ ይደረጋል። ማንቸስተር ዩናይትድ እና ብሬንትፈርድ የሚያደርጉት ጨዋታ እጅግ በጣም በጉጉት ከሚጠበቁ ጨዋታዎች መካከል አንደኛው ነው። በመጀመሪያው ዙር ጨዋታ እንደምታስታውሱት ማንቸስተር ዩናይትድ 3-1 በሆነ ውጤት ተሸንፎ እንደነበር እናስታውሳለን በጂቴክ ኮሚኒቲ ስቴዲየም በተደረገው መርሃ ግብር። የዛሬው ጨዋታ ግን በኦልድ ትራፎርድ ይደረጋል። ማንቸስተር ዩናይትድ ወሳኙን ጨዋታም ዛሬ በሜዳው ያደርጋል። በመጀመሪያው ዙር ጨዋታም ቤንጃሚን ሼስኮ ጎል ማስቆጠሩን የምናስታውሰው ነውና በዛሬው ጨዋታ ላይ ደግሞ ማንቸስተር ዩናይትድ በሜዳው ጨዋታውን እንደማድረጉ መጠን የዛሬውን ጨዋታ የማሸነፍ ቅድመ ግምትን አግኝቷል። እነዚህ ሁለት ቡድኖች ግን በጣም ጥሩ ደረጃ ላይ የሚገኙ ቡድኖች እንደሆኑ ይታወቃል። በፕሪሚየር ሊግ የደረጃ ሰንጠረዥ ማንቸስተር ዩናይትድ አሁን 3ኛ ደረጃ ላይ ተቀምጦ ነው እየተመለከትን የምንገኘው። የአውሮፓ ቻምፒየንስ ሊግ ቦታንም ለማረጋገጥ እጅግ በጣም ቅርብ እንደሆነ እየተመለከትን እንገኛለን። 58 ነጥቦችን ሰብስበዋል። የዛሬውን ጨዋታ ማሸነፍ ከተከታዮቻቸው ያላቸውን ነጥብ ልዩነት ለማራቅም በጣም ጥሩ ድል ይሆናል ተብሎ ይታሰባል። ሊቨርፑልም እንዲሁ አስተን ቪላም ተመሳሳይ 58 ነጥብ ይዘው 4ኛና 5ኛ ደረጃ ላይ መቀመጣቸው ይታወቃልና ከነዚህ ቡድኖች ነጥቦችን ለመራቅም በጣም ወሳኝ ይሆናል ተብሎ ይታሰባል። በአንጻሩ ለብሬንትፈርድም የዛሬው ጨዋታ እጅግ በጣም ወሳኝ ነው የሚሆነው። ምክንያቱም 48 ነጥቦችን ሰብስበው 9ኛ ደረጃ ላይ ነው የተቀመጡት። የአውሮፓ ውድድሮችን የዩሮፓ ሊግን አሊያም ደግሞ የኮንፈረንስ ሊግን ቦታ ይዞ ለማረጋገጥ ደግሞ የዛሬውን ጨዋታ ማሸነፍ የግድ ይጠበቅባቸዋል። ምናልባት የዛሬው ጨዋታ ላይ ድል የሚቀናቸው ከሆነ ነጥባቸውን 51 በማድረስ 6ኛ ደረጃ ላይ መቀመጥ የሚችሉበት እድል አግኝተዋልና የዛሬውን ጨዋታ በምን መልኩ ይጠቀሙታል? በርካቶች በጉጉት ይጠብቁታል። ከዛ ውጭ ግን ብሬንትፈርድ ያለፉትን 5 ጨዋታዎች ያሸነፈም የተሸነፈም ቡድን አይደለም። 5ቱንም ጨዋታዎች በፕሪሚየር ሊጉ አቻ ያጠናቀቀ ቡድን ነው። በአንጻሩ ማንቸስተር ዩናይትዶች በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ ባለፉት 5 ጨዋታዎች ላይ ወጣ ገባ ያሉ አቋሞችን ሲያሳይ ተመልክተናል። ካለፉት 5 ጨዋታዎች መካከል 2ቱ በሽንፈት የተጠናቀቁ ናቸው። በኒውካስል ዩናይትድ እና እንዲሁ ደግሞ በሊድስ ዩናይትድ የተሸነፉበት መርሃ ግብር ነበር። ከዛ ውጪ 2ቱን በድል አጠናቀዋል። አንዱን ደግሞ በአቻ ውጤት ነው ያጠናቀቁት። ባለፈው ሳምንት ያደረጉትን ጨዋታ ግን ማሸነፋቸውን ተከትሎ በተለይ ለዛሬው ጨዋታ በጣም ትልቅ የሞራል መነቃቃት ይሆንላቸዋል ተብሎ ይታሰባል። የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ነው የሚታሰበው። ቸልሲን አሸንፈው እንደመጡም እናስታውሳልና የዛሬው ጨዋታን ማሸነፍ ደግሞ ነጥባቸውን ወደ 61 ከፍ በማድረግ 3ኛ ደረጃነቱ ላይ ተደላድለው እንዲቀመጡ በቀጣይ ከሊቨርፑል ጋር የሚደረገው ጨዋታ ላይም ትልቅ ደግሞ ነገርን ይዘው እንዲመጡ ያደርጋቸዋል ተብሎ ይታሰባል። ይህ ጨዋታ ልክ ምሽት 4 ሰዓት ሲል በኦልድ ትራፎርድ እንደሚደረግ ነው መረጃዎች እየወጡ የሚገኙት። እንዳልኳችሁ ግን የዛሬውን ጨዋታ ለማሸነፍ የተሻለ ግምት የተሰጠው ማንቸስተር ዩናይትድ ነው። በዛሬው ጨዋታ ላይ ምናልባት ማታያስ ደሊት፣ ፓትሪክ ዶርጉና ሌኒ ዮሮ በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ተረጋግጧል። የማታያስ ኩኛህ ጉዳይ ግን የተረጋገጠ ነገር እንደሌለው የሚያሳዩ መረጃዎች አሉ። ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ 3 ግንኙነቶችን ከተመለከተን ብሬንትፈርድ የተሻለ የበላይነት አለው። ያለፉትን 2 ጨዋታዎች ብሬንትፈርድ ነው ማሸነፍ የቻለው። በፕሪሚየር ሊግ የዘንድሮ የመጀመሪያ ዙር ጨዋታ እንዳልኳችሁ 3-1 አሸንፎ ነበር። አምና የተደረገውን የጂቴክ ኮሚኒቲ ስቴዲየም ጨዋታን 4-3 አሸንፈዋል። ከዛ ውጪ ማንቸስተር ዩናይትድ በኦልድ ትራፎርድ ደግሞ አምና 2-1 አሸንፎ ነበርና በአጠቃላይ የእነዚህ ሁለት ቡድኖች ያለፉት 3 የእርስ በርስ ግንኙነቶች 2ቱ በብሬንትፈርድ አሸናፊነት፣ አንዱ ደግሞ በማንቸስተር ዩናይትድ አሸናፊነት ነው የጠናቀቀው። የዛሬው ጨዋታ ልክ ምሽት 4 ሰዓት ሲል ይደረጋል። የውጤት ግምቶቻችሁን ልታጋሩን ትችላላችሁ። ስምና አድራሻችሁን እየጠቀሳችሁ
የውጤት ግምቶቻችሁን አስፈሩልን። ትናንትና በተለያዩ የአውሮፓ ታላላቅ ሊጎች ሌሎች ጨዋታዎች ነበሩ። ከነዚህ መካከል በጣሊያን ሴሪኤም የተደረጉ መርሃ ግብሮች ነበሩ። ከነዚህ መካከል የሊጉ መሪ የሆነው ኢንተር ሚላን ትናንትና ነጥብ ጥሏል። በጣሊያን ሴሪኤ ኢንተር ሚላን ከቶሪኖ ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ነው ያጠናቀቀው። በተለይ ቀዳሚ ነበሩ ሁለት ጎሎችን በማስቆጠር ማርከስ ቱራም እና ያን ቢሴክ ባስቆጠሯቸው ጎሎች ቀዳሚ ሆነው ነበር። ነገር ግን ሲሚዮኔ እና እንዲሁ ደግሞ ቭላሲች ባስቆጠሯቸው ጎሎች ቶሪኖ 2-2 ነው ጨዋታውን ማጠናቀቅ የቻሉት። ኢንተር ሚላን ሊጉን በ10 ነጥቦች ልዩነት እየመራ ነው የሚገኘው። ኢንተር ሚላን 79 ነጥቦችን ሰብስቦን አንደኛ ደረጃ ላይ የተቀመጠው ሊጉንም ለማሸነፍ በጣም እየቀረበ ይገኛል። ኢንተር በቀጣይ ከፓርማ ጋር የፊታችን እሁድ ደግሞ ቀጣዩን ጨዋታ እንደሚያደርግ ነው የተረጋገጠው። ሌላኛው ትናንት ሲጠበቅ የነበረው ጨዋታ ኤሲ ሚላን ከዩቬንቱስ ጋር ያደረጉት ጨዋታ ነው። በጣሊያን ሴሪኤም 34ኛ ሳምንት መርሃ ግብር ኤሲ ሚላን ከዩቬንቱስ ያደረጉት ጨዋታ 0-0 በሆናቸው ውጤት ነው የተጠናቀቀው። ኤሲ ሚላን ካለፉት 4 ጨዋታዎች አንዱን ነው ማሸነፍ የቻለው፣ በሁለቱ ደግሞ ተሸንፎ በቀሪው በአቻ ውጤት ነው የተለያየው። የዩቬንቱስ ያለፉት 8 ጨዋታዎችን ደግሞ ያልተሸነፈ ቡድን ነው። በጨዋታው ላይ የኤሲ ሚላኑ አማካይ ሉካ ሞድሪች ጉዳት ገጥሞት ጭምር እንደወጣ ትላንትና ተመልክተናል። በተለይ የዓለም ዋንጫው እየቀረበ በመጣ ቁጥር በጣም ትልልቅ የሚባሉ ተጫዋቾች ጉዳት እየገጠማቸውና ከብሔራዊ ቡድን ስብስብ ውጭ እየሆኑ ይገኛሉ። የሉካ ሞድሪች የጉዳት መጠን ያን ያክል የተረጋገጠ አይደለም። ነገር ግን ትላንትና የሰማናቸው ሌሎች የጉዳት ዜናዎችና ከዓለም ዋንጫው ውጭ የሆኑ ሌሎች ተጫዋቾችም እንዳሉ ተመልክተናል። ለምሳሌ ያክል ሻቪ ሲሞንስ ሌላኛው ጉዳት የገጠመው ነው። በኋላ ላይ በስፋት እናነሳዋለን። ሉካ ሞድሪች ግን ጉዳት ገጥሞት ወጥቷል። የጉዳቱ መጠን ግን በቀጣዮቹ ቀናት ላይ ይፋ ይደረጋል ተብሎ ይታሰባል። ኤሲ ሚላን 67 ነጥቦችን በመሰብሰብ 3ኛ ደረጃ ላይ ሲቀመጥ፣ ዩቬንቱስ በ64 ነጥብ 4ኛ ደረጃ ላይ ነው የተቀመጠው በደረጃ ሰንጠረዡ ማለት ነው። ዩቬንቱስ በቀጣይ ከሄላስ ቬሮና፣ ኤሲ ሚላን ደግሞ ከሳሶሎ ጋር የሚያደርጓቸው ጨዋታዎች በቀጣይ የሚደረጉ የጣሊያን ሴሪኤ መርሃ ግብሮች ናቸው። ፊዮረንቲና እና ሳሶሎ ትላንትና ጨዋታቸውን 0-0 በሆነ ውጤት ነው ያጠናቀቁት። ከዛ ውጪ ደግሞ የሴስ ፋብሪጋሱ ቡድን ኮሞ ትላንትና ከሜዳ ውጪ ወደ ዤኖ አመርቶ ጨዋታውን አድርጓል። 2-0 በሆነ ውጤትም ኮሞ አሸንፎ መውጣት የቻለበት መርሃ ግብር ሆኖ ተጠናቋል። አሳንዲያው እና እንዲሁ ደግሞ ዱቪካስ ናቸው ኳስና መረብን ለኮሞ ያገናኙት። ይሄ የሴስ ፋብሪጋስ ቡድን ዘንድሮ ድንቅ የሚባል ጊዜውን እያሳለፈ ይገኛል። ትናንትና ድል ያደረገበት ምሽቱን የተጠናቀቀው። ዛሬ በጣሊያን ሴሪኤ 2 ጨዋታዎች ይደረጋሉ። ካግሊያሪ ከአታላንታ፣ ላትሲዮ ደግሞ ከኡዲኒዜ ጋር የሚያደርጓቸው ጨዋታዎች ዛሬ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። በሌሎች ሊጎችም ትናንትና ጨዋታዎች ቀጥለው ተደርገዋል። ከነዚህ መካከል በፍሬንች ሊግ ትናንትና የተደረጉ መርሃ ግብሮች ያሉ። ሎሪዮ ትናንት በሜዳው በስትራስቡርግ 3-2 ተሸንፏል። ሊ ሃርቬና ሜትስ 4-4 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ሊል ደግሞ ፓሪስ ኤፍሲን 1-0 አሸንፏል። ሬንስ ናንተስን 2-1 ሲያሸንፍ፣ ኦሎምፒክ ደ ማርሴይ በሜዳው ያደረገውን ጨዋታ ከኒስ ጋር 1-1 በሆናቸው ውጤት ነው ያጠናቀቀው። በጀርመን ቡንደስሊጋ ስቱትጋርትና ቨርደር ብሬመን ጨዋታቸውን 1-1 ሲያጠናቅቁ፣ እንዲሁ ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ደግሞ ያደረገውን መርሃ ግብር ፍራይበርግን 4-0 በሆነ ውጤት ያሸነፈበት ውጤት ነው ትናንትና የተመዘገበው። በዚህ መሰረትም እንግዲህ ግቦቹን ያስቆጠሩት ማክሲሚሊያኖ ባየር፣ ሴርሁ ጉራይሲ፣ ቤርሴ ባይኒ ግቦቹን ያስቆጠሩ ተጫዋቾች ናቸው። ከዛ ውጪ ሲልቫም ኳስና መረብን ያገናኘ ተጫዋች ነው ለቦሩሲያ ዶርትመንድ። ምንም እንኳን የጀርመን ቡንደስሊጋ ሻምፒዮኑ የተረጋገጠ ቢሆንም የአውሮፓ ቻምፒየንስ ሊግ ተሳትፎችን ለማግኘት በሚደረገው ጥረት ላይ ግን አሁንም ትልልቅ ውጤቶች ይመዘገባሉ ተብሎ ይታሰባል። ትላንትና ቦሩሲያ ዶርትመንድ ደግሞ በሜዳው ሲግናል ኢዱና ፓርክ ያደረገውን ጨዋታ በድል ያጠናቀቀው። በስፓኒሽ ላሊጋም ጨዋታዎች ነበሩ። ራዮ ቫይካኖና ሪያል ሶሴዳድ ጨዋታቸውን 3-3 በሆነ ውጤት ሲያጠናቅቁ፣ ኤልቼ አዲስ አዳጊውን ሪያል ኦቪዬዶን 2-1 አሸንፎታል። ኦሳሱና ደግሞ ሲቪያን 2-1 ሲያሸንፍ፣ ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከሴልታ ቪጎ ጋር ያደረገውን ጨዋታ 2-1 በማሸነፍ 3ኛ ደረጃነቱን አጠናክሮ ቀጥሏል። ዛሬ ደግሞ ኤስፓኞል እና ሌቫንቴ በስፓኒሽ ላሊጋ የሚያደርጉት መርሃ ግብር እንደሚጠበቅ ነው። ትላንትና የተደረጉ የአውሮፓ ታላላቅ ሊጎችና ዛሬ የሚደረጉ መርሃ ግብሮች እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን በማስቀደምን ጀምር። አለን ሺረር ይናገራል። የዋንጫው ፉክክር ገና አላበቃም ሲል ነው የሚናገረው። አርሰናል ሻምፒየን መሆን ይችላል፣ እየነገርኳችሁ ነው። አርሰናል አሁንም የፕሪሚየር ሊግ ዋንጫን ማሸነፍ ይችላል ብዬ ነው ማምነው ሲል የቀድሞው የኒውካስል ዩናይትድ ሌጀንድና የፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪው አለን ሺረር ይናገራል። በኢቲያድ በተፈጠረው ነገር ምክንያት ውድድሩ አብቅቷል ብሎ የሚያስብ ሰው ትልቅ ስህተትን እየሰራ ያለ ይመስለኛል።
ሰዎች ማንቸስተር ሲቲን አይተው ነገሩ ያለቀ ሊመስላቸው ይችላል። እኔ ግን በፍጹም እንዲህ ብዬ አልመለከተውም። ሲቲዎች የማሸነፍ ማሽን ቢሆንም ፍጹም ግን አይደሉም። በትላንትናው የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ላይ ከትላንትና በስቲያ በተደረገው ላይ ከሳውዝሃምፕተን ጋር ሲጫወቱ በፔፕ ጓርዲዮላ ቡድን ላይ አይተነው የማናውቀው መደናገጥና መንተባተብም ታይቶባቸው ነበር። ይህም የሚያሳየው እነሱም የሚሸነፉ ቡድን መሆናቸውን ነው። ኒውካስል ላይ ያሳዩት ብቃት እጅግ አስደንቆኛል። አርሰናሎች ሁሉም ሰው በአርሰናል አሸናፊነት ስነ ልቦና ላይ ጥርጣሬ ነበረው። እሱ ግን ለዋንጫ የሚፎካከር ቡድን ሊያሳየው የሚገባውን ጉልበትና ጥራት እንዲሁ ረሃብም አሳይተው ነው የወጡት። ለኒውካስል የአፍታም ረፍት አልሰጧቸውም ነበርና በዚህ ምክንያትም እኔ ሁላችሁም ለማየት ያብቃቸው፣ አርሰናል ዋንጫውን የማሸነፍ እድል አለው ሲል ነው አለን ሺረር ሀሳቡን እየሰጠም የሚገኘው። ሌላኛው የቡካዮ ሳካ መመለስ ኖኒ ማንዱዌኬ ላይ ምን አይነት እጣ ፈንታዎች ያሉት በርካቶች የሚጠብቁት ጥያቄ ነው። በተለይ ቡካዮ ሳካ ከጉዳት አገግሞ ወደ ሜዳ ተመልሷል እና አሁን ላይ ለምርጫ የሚሆን ሰዓት እንኳን አይደለም። ለአርሰናል የውድድር ዘመን ስኬት የሳካ በሜዳ ላይ መቆየትም ወሳኝ እንደሆነ ይታመናል። ምንም ቢሆን በዚህ የውድድር ዓመት ደካማ የውድድር ዓመትን እያሳለፈ ቢሆንም ከምናውቀው ሳካ አንጻር ጥሩ የሚባል የውድድር ዓመትን ከዚህ በፊት የምናውቀው አምና ካቻምና ሲሰራቸው ከነበሩት አንጻር እርግጥ ነው ጉዳቶች በተደጋጋሚ እየደረሱበት ከመሆኑ ጋር በተያዘም ሊያዝ ይችላል። ነገር ግን የምናውቀው ሳካ እንኳን ሜዳ ላይ ባይሆንም ነገር ግን ለአርሰናል ግን ሜዳ ላይ በሚኖርበት ሰዓት ግን የሚሰጠው አገልግሎትም በጣም ከፍ ያለ እንደሆነ ይታወቃልና ሳካ ከእንግዲህ እያንዳንዱን ጨዋታ ሙሉ 90 ደቂቃ መጫወት ይኖርበታል ተብሎ ይታሰባል። የእሱ መኖር ለተጋጣሚ ተከላካዮችም እጅጉን ስጋት ይሆናል ተብሎ ነው የሚጠበቀው። ለአርሰናል ደግሞ የድል ዋስትናንም ለመስጠት የተሻለው አጋጣሚ እንደሚሆን ነው የሚታመነው። ማንዱዌኬ በሌላ በኩል ደግሞ እስከ ውድድር ዘመኑ የመጨረሻ ድረስም ተቀያሪ ወንበር ላይ የመቀመጥ አደጋ ተጋርጦበታል። አሁን ላይ ያለው ፉክክር ለስህተት ቦታ እንደማይሰጥ ነው በርካቶች የሚያምኑት። ስለዚህ በቀጣዮቹ ጨዋታዎች ላይ ምናልባት አርቴታም ይህንን ተጫዋች በቋሚነት በቡካዮ ሳካን በቋሚነት የመጠቀም እድሉ ሰፊ እንደሆነ ነው የተነገረው። የቀድሞ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው ጋሪ ኔቪል ይናገራል። ዙቢሜንዲና ቪክተር ዮኬረሽ ለአርሰናል ከዚህ በላይ መስራት ይጠበቅባቸዋል ሲል ነው የተናገረው። የውድድር ዓመቱ ሲጀመር ዙቢሜንዲ ድንቅ ዝውውር እንደሆነ አምነን ነበር። ጎበዝ ተጫዋች ነው፣ ነገር ግን ምርጡ ዙቢሜንዲ ግን በዚህ ሰዓት አለ ብዬ ግን አላምንም ሲልም ነው የተናገረው። ልዩነት ፈጣሪው ተጫዋች ማን ነው የሚል ጥያቄም ቀርቦለት ቪክተር ዮኬረሽ እንደዚህ ትልልቅ አጋጣሚዎች ላይ ጎል የሚያስቆጥረው እሱ ይሆናል ብዬ አስቤ ነበር። 2-0 ማድረግ የሚቻልበት የመልሶ ማጥቃት ላይ የኳሊቲ እጥረት አይተንበታል። ከዚህ የተሻለ ማድረግ ይኖርበታል ሲልም ጭምር ነው የተናገረው። የቀድሞ ተጫዋች ጋሪ ኔቨል ስለ አርሰናል፣ ስለ ዙቢሜንዲ እና ከዛ ውጪ ስለ ቪክተር ዮኬረሽ አንዳንድ ጉዳዮቹን ያጋራው። ኤዜ ስለ ማርቲን ኦዴጋርድ ይናገራል። እሱ ልዩ ተጫዋች ነው። ተጫዋቾችን ሁልጊዜም ቢሆን ለማግኘት ይጥራል። ከሱ በተጨማሪ አዳዲስ ነገሮችንም ለመፍጠር ይሞክራል። ከእንደዚህ አይነት ተጫዋቾች ጋር ስትጫወት የተሻልክ ትሆናለህ ሲልም ጭምር ነው ኤዜ ስለ ኦዴጋርድ የተናገረው። በካይ ሃቨርትስ ጉዳት ዙሪያ ጥንቃቄ የተሞላበት ብሩህ ተስፋ አለ። ከሜዳ ምን ያክል ጊዜ እንደሚርቅም ገና አልተወሰነም፣ ነገር ግን በጣም ከባድ ነው የሚለው የመጀመሪያው ላይ ብቻ የነበረው ፍራቻ ተቀርፏል ሲልም የተናገረው። ስለዚህ ለአርሰናል በጣም ቅርብ የሚባል የመረጃ ምንጭ ነው እናጋራው። ካይ ሃቨርትስ ጉዳት ደርሶበት እንደወጣ ይታወሳል። ነገር ግን ያን ያክል የተፈራውን ያክል እንዳልሆነና ቀለል ያለ ጉዳት እንደሆነ መቼ እንደሚመለስ ግን እስካሁን እንዳልተረጋገጠ የሚያሳዩ መረጃዎች ናቸው አሁንም እየወጡ የሚገኙት። አርሰናል ቅዳሜ ምሽት ኒውካስልን በኤምሬትስ ሲያሸንፍ የሊጉን መሪነቱን ከመረከቡ ባለፈ በፕሪሚየር ሊጉ ታሪክም ታይቶ የማይታወቅ አዲስ ክብረ ወሰንን አስመዝግቧል። ኤቤሪቺ ኢዜ ከማዕዘን ምት ተሻግሮ ያስቆጠራት ጎል አርሰናል በዚህ የውድድር ዘመን ከማዕዘን ምት የተነሳ ያስቆጠራቸውን የጎል ብዛቶች 17 በማድረስም የሊጉን የምንጊዜም ሪከርድን ሰብሯል። ከማዕዘን ምት ጎል በማስቆጠር የሊጉ ክብረ ወሰን ባለቤቶች ዘንድሮ አርሰናል ያስመዘገበው በ17 ጎሎች ማለት ነው። 4 ጨዋታዎች ገና ይቀራሉ። ከዚህ በላይ ከፍ ሊያደርጉ ይችላሉ። የዘንድሮ ሪከርድ ነው። በ2025-26 17 ጎሎችን ከማዕዘን ምት ተነሱ ኳሶች አስቆጥሯል። ከዛ ውጭ ግን ሪከርዱ የነበረው የ2023-24 አርሰናል እና የ2016-17 እንዲሁ ዌስት ብሮሚች አልቢያን፣ ከዛ ውጭ ደግሞ የ1992-93 እንዲሁ ኤልድሃም አትሌቲክ የተባለ ቡድን እነዚህ 16 ጎሎችን ከቆሙ ኳሶች ማስቆጠር የቻሉ ቡድኖች ናቸው። የነበረ ሪከርድ ነው። አሁን ላይ ግን አርሰናል 17 በማስቆጠር ገና 4 ቀሪ ጨዋታዎች እያሉ ይህንን ነገር በማድረግ አሁን ላይ ሪከርዱ መስበሩን የተነገረው። ብዙዎች አርሰናል በቆመ ኳስ ላይ ብቻ ይተማመናል ብለው ቢተቹም ቁጥሮች ግን የሚያሳዩት እንደዚህ አይነት ቁጥሮች ትልልቅ የሚባሉ ቡድኖችም ዩናይትድም፣ ሲቲም፣ ሊቨርፑልም ዋንጫ ሲያነሱ በቆሙ ኳሶች ላይ ጥሩ ነገሮች እንደነበራቸው ነው። ለአርሰናል ስኬት በዋነኝነት የተጠቀሱ ተጫዋቾችም ጁሊያን ቲምበር ዘንድሮ 3 ጎሎችን ከማዕዘን ምት በተነሱ ኳሶች ላይ አስቆጥሯል። ጋብሪኤል ማጋለሽ፣ ሚኬል ሜሪኖ እና ማርቲን ዙቢሜንዲ እያንዳንዳቸው
ሁለት ጎሎችን ማስቆጠር ችለዋል። አርሰናል አሁን ላይ የሊጉን ክብረ ወሰን ሰብሯል። ነገር ግን ደጋፊው አርቴታ የሚጠብቁትን ትልቁ ክብረ ወሰንን በግንቦት ወር የሚያነሳውን የፕሪሚየር ሊግ ዋንጫን በትልቁ እየጠበቁ እንዳለ ነው፣ ወይም ያንን ነገር እንዲያሳካላቸው ጭምር ነው ትልቅ ፍላጎት እንዳላቸው የሚያሳዩ ሪፖርቶች በተደጋጋሚ የሚወጡት። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። አይደን ሄቨን ዛሬ ምሽት ከብሬንትፈርድ ጋር ለሚደረገው ጨዋታ በቡድን ውስጥ ያለውን ቦታ ይዟል ተብሎ የሚጠበቅ ሲሆን በቀጣዩ ጨዋታ ከሚመለሰው ሃሪ ማጓየር ጋርም አብሮ የመሰለፍ እድል ከፍተኛ እድል እንዳለው ነው የተነገረው። ማጓየር በማንቸስተር ዩናይትድ፣ አይደን ሄቨን ደግሞ በቅርብ ከተንከባከቡትና አስፈላጊውን ምክር ከለገሱት የመጀመሪያ ተጫዋቾች ውስጥ ቀዳሚው ነው። ከዚህ በፊትም ይህንን ቃለ ምልልስ ሲያደርግም አይደን ሄቨን በይፋ ተናግሮት ነበር። ሃሪ ማጓየር ለኔና ለሌኒ ዮሮ በጣም ብዙ ምክሮችን ይሰጠናል፣ ልምድም ስላለው በጣም ያካፍለናል ሲል ተናግሮ ነበርና ማጓየር በማንቸስተር ዩናይትድ ቤት ለሄቨን በጣም በቅርብ ከሚንከባከቡት ተጫዋቾች አንደኛው ነው። ከሉክ ሾው ጋር በመሆን ለመጀመሪያ ጊዜም ለዋና ቡድን ከመሰለፉ በፊት ምክር በመስጠትና ጥሩ የሆነ የአጮት መንገድም አብረው በመተንተንም ረድተውታል። በማይክል ካሪክ የሚመራው የአሰልጣኞች ስታፍም ለአይደን ሄቨን እድገት ትልቅ ሚናን ተጫውተዋል። በተለይም ከጆናታን ውድጌት እና ከጆኒ ኢቫንስ ጋር በተደረገው የግል ስልጠናም እጅግ ጠቃሚ ተጫዋች እንደሆነም ታይቷል። በስታንፈርድ ብሪጅ ካሳየው አስደናቂ ጨዋታ በኋላ አሰልጣኞቹ በብቃቱ ኩራት ተሰምቷቸዋል። በመጀመሪያ አይደን ሄቨን እድል አገኛለሁ ብሎ ያሰበው በሊሳንድሮ ማርቲኔዝ እና በሃሪ ማጓየር ቅጣት ምክንያት ነበር። በወቅቱም ከሌኒ ዮሮ ጋር አብሮ እንዲሰለፍ ታቅዶ ነበር። ሆኖም ግን በስተመጨረሻ የዮሮ መጎዳት ሁኔታውን የቀየረው ቢሆንም ሄቨን ግን አስቸጋሪውን ሳምንት የተወጣበት መንገድ የአሰልጣኞቹን ቡድንም ከጠበቁት በላይ እንዳረካቸውና እንዳስደሰታቸው ጭምር ነው መረጃዎች እየወጡ የሚገኙት። ማንቸስተር ኢቭኒንግ ኒውስ ይፋ እንዳደረገው ከሆነ በቀጣዮቹ ጨዋታዎች ላይ የተጫዋች በቋሚነት የመሰለፍ እድሉን እንዳሰፋ ጭምር በዛ ጨዋታ ላይ ያሳየው አቋም በቀጣዮቹ ጨዋታዎች ላይ በቋሚነት እንዲጫወትም ትልቅ እድል እንደሚሰጠው ጭምር ያሳየበት ፐርፎርማንስ ነው ያሳየው ሲልም ነው የተናገረው። ማንቸስተር ዩናይትድ እስከ 13 ተጫዋቾች ከክለቡ ሊያሰናበት እንደሚችል ይፋ ተደርጓል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት በታሪኩ ታይቶ የማይታወቅ የቡድን ማሻሻያ ለማድረግ ነው እቅድ ይዞም እየተንቀሳቀሰ የሚገኘው። በታዋቂው የእንግሊዛዊው ቢሊዮነር ሰር ጂም ራትክሊፍ የሚመራው ኢኒዮስ ክለቡን በአዲስ መልክ ለመገንባት ነው በወሰነው መሰረት 13 ተጫዋቾችን ኦልድ ትራፎርድን ለቀው እንዲወጡ እንደተሰማ መረጃው የወጣው። ካሴሜሮ በክረምቱ ክለቡን መልቀቁን ተከትሎ ዩናይትድ ሌላኛውን የ26 ዓመት ብራዚላዊ የአታላንታ አማካይ የሆነው ኤደርሰንንም ለማስፈረም ፍላጎት እንዳላቸው ይፋ ተደርጓል። ተጫዋቹ ከ35 እስከ 45 ሚሊዮን ፓውንድም እንደሚገመት ነው ይፋ የተደረገው። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የአማካይ ስፍራ ላይ በትልቁ ጥረታቸውን ያደርጋሉ ተብሎ ይታሰባል። ከነዚህ መካከል ነው አንደኛው ኤደርሰን ይሆናል ተብሎ ይታሰባል። በጣም በርከት ያሉ እጩ አማራጮች እንዳላቸው ይታወቃል። በዚህ መሰረትም ማንቸስተር ዩናይትድ የተለያዩ ተጫዋቾችን በዛ ቦታ ላይ ለማስፈረም ደግሞ እንቅስቃሴዎችን ያደርጋሉ። አንደኛው እንዳልኳቸው ኤደርሰን እንደሆነ የሚያሳዩ መረጃዎችም እየወጡ እንደሚገኝ ነው ዘገባዎች የጠቆሙት። ይለቃሉ ተብሎ ከሚጠበቁ 13 ተጫዋቾች መካከል ግን ስማቸውን እናንሳም። በዚህ መሰረትም ዩራጓዊው ማኑኤል ኡጋርቴ ይለቃሉ ተብሎ ከሚጠበቁ ተጫዋቾች አንደኛው ነው። በአማካይ ስፍራ ላይ ዩናይትድ 3 እና ቢያንስ 2 ተጫዋቾችን ለማስፈረም ጥረት የሚያደርግበት ምክንያትም ይሄኛው ነው። ካሴሜሮም ይለቃል፣ ማኑኤል ኡጋርቴም እንዲለቅ ፍላጎቱ አላቸው ተብሏል። ስለዚህ ማኑኤል ኡጋርቴ የመልቀቅ ዕድል አለው። ከዛ ውጪ ግን አንድሬ ኦናና፣ ካርሎስ ካሴሜሮ፣ ማርከስ ራሽፎርድ፣ ራስመስ ሆይላንድ፣ ጄደን ሳንቾ፣ ታይለር ማላሺያ፣ ጆሹዋ ዘርክዚ፣ አልታይ ባይንደር፣ ራዴክ ቪቴክ፣ ታይለር ፍሬድሪክሰን፣ ቶቢ ኮሊየር እና ዳንጎር እነዚህ ተጫዋቾች 13ቱ ተጫዋቾች ማለት ነው ክለቡን ለቀው እንዲወጡ እቅዶች እንደወጣ ነው እየተገለጸ የሚገኘው። በኦልድ ትራፎርድ ንቁ የዝውውር መስኮትም በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ይጠበቃል ተብሎ ይታሰባል። የተጫዋቾች መውጣትም እንደ አዲስ ግዢዎች ሁሉ አስፈላጊ ይሆናል ተብሎ እንደሚታሰብ ነው መረጃው እየወጣ የሚገኘው። ፓትሪክ ዶርጉና ሌኒ ዮሮ ከፍተኛ መሻሻል ማሳየታቸውን ተከትሎ ወደ ቡድን ልምምድ ተመልሰዋል ተብሏል። ለዛሬው ጨዋታም በቡድን ስብስብ ውስጥ ይካተታሉ አይካተቱም ለሚለው ነገር ግን ግልጽ አይደለም። ውሳኔው ግን በማይክል ካሪክ ላይ የተመሰረተ ይሆናል ተብሎ ይታሰባል። የማታያስ ኩኛህም ጉዳይ እስካሁን ይፋ የተደረገ ነገር የለም። ባለፉት ጥቂት ቀናቶች የተጫዋች ወደ ቋሚ አስተላለፍ ወይም በጨዋታው ላይ ይኖራል የሚሉ አይነት ግምቶች እንደነበሩ እናስታውሳለን። አንዳንድ ጥርጣሬዎች ቢኖርም የዛሬው ጨዋታ ላይ ሊኖር የሚችልበት እድል ይኖራል ተብሎ ይታሰባል። ወደ መጨረሻ ላይ ግን ምናልባት ይህንን መረጃ የተመለከተ አዳዲስ ጉዳዮች ሲወጡ ግን ወደ እናንተ ተከታትለን እንደምናደርሰው ነው ቃል የምንገባው። የሊቨርፑል ጉዳይን ደግሞ እንመልከት ውድ ቤተሰቦቻችን። ከሊቨርፑል ጋር በተያያዘ ከምናነሳቸው ነጥቦች መካከል አንደኛው ሊቨርፑል ወደ ሻቪ አሎንዞ አልቀረበም፣
ምንም አይነት ንግግርም አላደረገም የሚሉ መረጃዎች እየወጡ ይገኛሉ። ይሄ ደግሞ በትልቁ የሚያሳየው በዘንድሮው የውድድር ዓመት ከሊቨርፑል አሰልጣኝ የመቀየር ምንም አይነት እቅድ እንደሌለው የሚያሳይ ነው። ምክንያቱም ሊቨርፑሎች ምናልባት አሰልጣኝ የመቀየር እድል ቢኖራቸው ኖሮ ወይም ደግሞ ፍላጎቱ ቢኖራቸው ኖሮ በትልቁ ሊመለከቱት የሚችለው አሰልጣኝ ይሄኛው አሰልጣኝ እንደሆነ ሻቪ አሎንሶ እንደሆነ በርካቶች ያምናሉ። ስለዚህም አርኔ ስሎት ሊባረር ቢቃረብ ኖሮ አሰልጣኝ ሻቪ አሎንሶን ነበር የሚመርጡት። ስለዚህም ከዣቪ ጋር አልተነጋገሩም ተብሎ መነሳቱ ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ አሰልጣኝ አርኔ ስሎት የመሰናበት ምንም አይነት እድል የላቸውም ተብሎ ነው የሚጠበቀው። ቨርጂል ቫን ዳይክ ይናገራል። ይሄ ሲዝን ከምንጠበቅበት በታች እንደነበር አውቃለሁ። እናም ቀጣይ ሲዝን ይሄ ነገር ድጋሚ እንደማይፈጠርም ማድረግ በእኛ ላይ የተመሰረተ ነው። ለቻምፒየንስ ሊግ ማለፍም አሁን ላይ ዋነኛው እቅዳችን ነው። ከዛም የዓለም ዋንጫ ይቀጥላል። ቀጣዩ ሲዝን እንደዚህኛው ሲዝን እንዳይሆንም ለማድረግ ጥረት መስራትም ይኖርብናል፣ ምክንያቱም ተቀባይነት የለውም ሲልም ጭምር ነው እየተናገረ የሚገኘው። ስቴቨን ጄራርድ ስለ ማርክ ጎሂና አንቶን ሴሜኒዮ ይናገራል። ለሊቨርፑል መጫወት ነበረባቸው። ከሁለቱ ተጫዋቾች ጋር ስማቸው ተያይዞ ነበር። እናም ለሊቨርፑል ትልቅ ልዩነትን መፍጠር የሚችሉ ተጫዋቾች ነበሩ። ማርክ ጎሂም አንቷን ሴሜኒዮም ሊቨርፑልን መቀላቀል ነበረባቸው ሲል ነው ስቴቨን ጄራርድ የሚናገረው። ግብፃዊው የሊቨርፑል ተጫዋች ሞሐመድ ሳላም ከትናንትና በስቲያ በነበረው ጨዋታ ላይ ጉዳት አጋጥሞት እንደነበር ይታወሳል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሳላም ጨዋታው የመጨረሻው ሊሆን እንደሚችል ይፋ ተደርጓል። የግብፅ ብሔራዊ ቡድን ምክትል አሰልጣኝ የሆኑት ኢብራሂም ሐሰን ሳላህ የጡንቻ ጉዳት አጋጥሞታል፣ ለ4 ሳምንታትም ከሜዳ ይርቃል ሲሉ ጭምር ነው የተናገሩት። የግብፅ ብሔራዊ ቡድን ሁኔታውን መከታተሉን ያስረዱት አሰልጣኙም ለሊቨርፑል ዳግም አይጫወትም፣ ለዓለም ዋንጫም ይደርሳል ሲሉ ጭምር ነው የተናገሩት። ሊቨርፑል ሞሐመድ ሳላህን በድጋሚ ለክለቡ መጫወት ከቻለም በማየትም የሕክምና ምርመራውን እያደረገለት እንደሆነ ይፋ ተደርጓል። ነገር ግን ምናልባት ለሊቨርፑል ዳግም ማሊያውን ለብሶ ላይጫወት የሚችልበት እድል እንዳለ ነው የተገለጸው። ምክንያቱም በዚህ የውድድር ዓመት መጨረሻ ክለቡን እንደሚለቅ ይታወቃል። አሁን ደግሞ 4 የፕሪሚየር ሊግ ጨዋታዎች ብቻ ናቸው የሚቀሩትና በእነዚህ 4 ሳምንታት ላይ የማይመለስ ከሆነ ከክለቡ ጋር የመጨረሻው ዓመት ከመሆኑ ጋር በተያያዘ ምንም ከዚህ በኋላ ላይሰለፍ የሚችልበት እድል እንዳለ ነው የተገለጸው። አሊሰን ቤከር ለዩናይትድ ጨዋታ የሚደርስ ከሆነ ወደ ቋሚ አስተላለፉ እንግዲህ ይመለሳል ተብሎ ይታሰባል። ይደርሳልም ተብሎ ነው የሚታሰበው። አሊሰን በዚህ ክረምት ደግሞ ሊቨርፑልን የሚለቅ ከሆነ የአሊሰን ምትክ ሆነ ወደ ሊቨርፑል መምጣት አለበት ተብሎ የሚታሰቡ ግብ ጠባቂዎች ያሉ። ከነዚህ መካከል የጋላታሳራዩ ግብ ጠባቂ የሆነው ካኪርን እያሰቡት ይገኛሉ። ግብ ጠባቂው ከኳስ ጋር ምቾት ያለው ሲሆን ቦታ እየያዙና ታይሚንጉ ደግሞ ጎል የሚሆኑ ኳሶችን የማዳን ብቃቱም ጨምሮለታል የሚል መረጃ ነው እየወጣ የሚገኘውና ምናልባት የሚለቅ ከሆነ ይህንን ተጫዋች ማምጣት እንደሚፈልግ ጭምር ነው። ይህንን ግብ ጠባቂ ማምጣት እንደሚፈልጉ ነው መረጃዎች እየወጡ እንደሚገኝ ዘገባዎች የጠቆሙት። ሌላኛው የምናነሳው ጉዳይ ቨርጂል ቫን ዳይክ፣ አሌክዛንደር ኢሳክና ፍሎሪያን ቬርትስ አብረው ስለመጫወታቸው ይናገራል። የሁል ጊዜም እቅዳችን ነበር እነዚህ ሁለት ተጫዋቾች ተጽዕኖ ለማሳደር ወደ ክለቡ መጥተዋል። እናም ደግሞ እነሱን ጨምሮ ለማንም ቀላል ሲዝን አልነበረም። ነገር ግን ያላቸውን ጥረትም ታያለ። ይህ ደግሞ አንድ እድገት መቀጠል አለበት፣ በሜዳ ላይ ብቻ ሳይሆን ከሜዳም ውጪ ቢሆን። እንዲሁም አሁን ላይ መንከባከብና አሌክዛንደር ኢሳክን መንከባከብና በየ3 ወይም 4 ቀኑ ምርጥ ለመሆንም መሞከር እንደሚያስፈልግም አውቃለሁ ሲልም ጭምር ይናገራል። ስለ ኢሳክ ሲናገር ለአሌክስ እንደ አጥቂ ጎሎችን ማስቆጠር አስፈላጊውና በጣም ጥሩ ነገር ነው። በጣም ጥሩ ጎልም አስቆጥሯል። እኔ ስለሱ ባየሁት ነገር ሁሉ እንደ ቡድን ለአጋሮቼ ምን ያክል ድንቅ ተጫዋች እንደሆነ እናውቃለን። ያያል እናም ደግሞ ጥሩ ነገሮችንም ያደርጋል። ጨዋታዎችን ላይ ስለመገኘት በራስ መተማመን ስለማግኘት ነው። ነገር ግን በግልጽ እንደ አጥቂ ጎሎችን ስለማስቆጠር ነው የምናወራው። ለሱ ዋናው ምክንያትም ያ ነው። ስለሱ ምንም አልጨነቅም። ከሱ ከጎሎች በላይ እንፈልጋለን። ሊያመጣ የሚችለውም ይህንኑ ነገር በደንብ እናውቀዋለን። እሱ መስራት መቀጠልና ጤናማ ሆኖ መቆየት ለቡድናችን አስፈላጊ ሆኖ መቆየት አለበት። ይህንን ከዚህ ቀደም የሚያደረግነው ነገር ስለሆነ እንደሚያደርገው እርግጠኛ ነኝ ሲልም ጭምር ነው የተናገረው። ቨርጂል ቫን ዳይክ ነው ይህን ሀሳብ እየሰጠም የሚገኘው። የማንቸስተር ሲቲን መረጃዎች ወደ እናንተ እናደርስ። ዌይን ሩኒ ስለ ጀረሚ ዶኩ ይናገራል። ጀረሚ ዶኩ እሱን ለመከላከል የማይቻል አይነት ተጫዋች ሆኗል። ለመጫወት በጣም ከባድ ነው። ዶኩ የምናየው አይነት ተጫዋች አይደለም። ኳሱ ወደ እሱ ስትመጣ ተከላካዩን ያስፈራል። ተጫዋቾችንም በቀላሉን አሸንፎ ማለፍ የሚችለውና ይህ በጣም ለመከላከል አስቸጋሪ ተጫዋች እንደሆነ ጭምር ነው የምንመለከተው። ስለዚህ ጀረሚ ዶኩ ለሲቲ ዘንድሮ ጥሩ ውጤትም ለማምጣት ትልቁ መሳሪያቸው ሊሆን እንደሚችል እገምታለሁ። የሚገመት አይነት ተጫዋች አይደለም ሲልም ነው የተናገረው። ማንቸስተር ሲቲ በዚህ ክረምት የዝውውር መስኮት የክንፍ ተጫዋቹና የቀኝ ተመላላሽ ተከላካይ ቦታን ሊያጠናክር ይችላል ተብሎ እንደሚታሰብ ነው መረጃዎች ይፋ የተደረጉት። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ሪያል ማድሪድ አሁን ኒኮ ፓዝን እንደገና እንደሚያስፈርሙት በይፋ ለኮሞ እንዳሳወቋቸው ነው የተናገረው።
እሱ የሪያል ማድሪድ የ2026-27 የመጀመሪያው ፈራሚ ይሆናል ተብሎም እንደተረጋገጠ ነው መረጃዎች የወጡት። በኮሞ ድንቅ ጊዜን እያሳለፈ የሚገኘው አርጀንቲናዊ ተጫዋች ወደ ሪያል ማድሪድ እንደሚመለስ ነው ፍሌክስ ዲያስ መረጃውን እያጋራ የሚገኘው። ዳንኤል ያኔዝ እና ሄሱስ ፎርቴያ ደግሞ ከላፋብሪካ ኮሞን የሚቀላቀሉ ቀጣይ ባለተሰጥኦዎች ሊሆኑ ይችላሉ ተብሏል። ኮሞ ከሪያል ማድሪድ አካዳሚ ውስጥም በልዩ ሁኔታ የሚፈልጓቸውና የወደዷቸውን ሁለት ተጫዋቾችም እነዚህ እንደሆኑ ለሪያል ማድሪድ ይፋ አድርገዋል። ስለዚህም ሪያል ማድሪድ ተጫዋቾቹ እድገታቸውን እንዲቀጥሉ ኮሞ ምርጡ አማራጭ እንደሆነ ያምናሉ። ልክ እንደ ኒኮ ፓስ ሁሉም እዛ ሄደው ጥሩ አቋማቸውን እንደሚያሳዩ ስለሚያምኑ ወደ ኮሞ የሚያመሩ ሁለቱ ተጫዋቾች ይሆናሉ ተብሎ ይታሰባል። ካሪም ቤንዜማ ስለ ላሚን ያማል እና ስለ ቪኒሲዮስ ጁኒየር አንዳንድ ሀሳቦቹን ሰጥቷል። ቪኒሲዮስ ጁኒየር እና ላሚን ያማል ልዩ ናቸው። ሁለቱም በጣም ጥሩ ተጫዋቾች ናቸው። ሁለቱም ከመቀመጫ እንድትነሳ ያደርገዋል። ፍጥነታቸው፣ ድፍረታቸው፣ በትልልቅ ጨዋታዎች ላይ ያላቸው ብቃት፣ ያማል በውጭ በኩል የሚሰጣቸው ኳሶችን፣ ቪኒ ደግሞ በክንፍ በኩል ያለው አስገራሚ ፍሰት በጣም ውብ ነው። እኔ ደግሞ መቼም ቢሆን ተጫዋቾችን ማወዳደር አልወድም። ሁለቱም በጣም ምርጥ ተጫዋቾች ናቸው ሲልም ነው ስለ ቪኒሲዮስ ጁኒየር እና ስለ ላሚን ያማል የተናገረው ካሪም ቤንዜማ ሲናገር። ኤድዋርዶ ካማቪንጋ በዚህ ክረምት ሪያል ማድሪድን ለቆ ለመውጣት እየቀረቡለትን ማንኛውም ጥያቄዎች የመቀበል ፍላጎት እንደሌለው የቅርቡ ሰዎች መረጃውን ይፋ አድርገዋል። እሱ አሁን ያለበት ሁኔታን አስተካክሎ ወደ ቋሚነት ቦታው መመለስን ይፈልጋል ተብሏል። ስለዚህ በሪያል ማድሪድ ራሱን ማሳየትና በሪያል ማድሪድ መቆየትን ምርጫው እንደሚያደርግ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ በኬሊያን ኤምባፔ ላይ ተቆጥተዋል። ለዚህም ምክንያቱ ከሪያል ቤቲስ ጋር በተደረገው ጨዋታ ወቅት ባሳየው ተግባር ነው። ኤምባፔ በጨዋታው መሃል በዝግታ ሰዓቱን ከተመለከተ በኋላ በቀጥታ ወደ መልበሻ ክፍል ማምራቱ የሚታወስ ጉዳይ ነውና ይሄ ነገር በሪያል ማድሪድ ሰዎች መካከል እንዳልተወደደ ጭምር የሚያሳዩ መረጃዎች ናቸው የወጡት። የሪያል ማድሪድ ተጫዋቾች ከኬሊያን ኤምባፔ ይልቅ ቪኒሲዮስ ጁኒየርን ይመርጣሉ። በቪኒሲዮስ ጁኒየር እና በኤምባፔ መካከል ባለው ክርክር አብዛኞቹ ተጫዋቾች ከቪኒሲዮስ ጁኒየር ጎን መቆማቸው ነው የሚነገረው። ኤምባፔ በጉዳት በራቀበት ወቅት አርቤሏ በትልልቅ ጨዋታዎች ላይ አዎንታዊ የውጤት ጉዞን መፍጠር ችሎ ነበር። በወቅቱ ቪኒሲዮስ መሪ በመሆን ቡድኑን ሲመራ፣ ሌሎች ተጫዋቾች ደግሞ ተከትለውታል። ኤምባፔ ግን እንዲህ አይነት መሪነትን ፈጥሮ አያውቅም። በሜዳ ላይም ብቸኝነት እንደሚታይበት ጭምር ነው የሚነገረውና የቡድኑ ተጫዋቾችም ከኤምባፔ ይልቅ ቪኒሲዮስ ጁኒየር ላይ እገዛን እንደሚያደርጉለት ነው የሚነገረው። ኬሊያን ኤምባፔ በሪያል ማድሪድ ውስጥ ባለው ሁኔታ ግን በጣም ተናዷል። የመናደዱ ምክንያቶችም አንደኛው የጉልበቱ ጉዳይ ነው። ምርመራውና ሕክምናው በተደረገለት መንገድ ተገቢ አልነበረም ብሎ ያምናል። ይህ ነገር ደግሞ በጣም እንደሚያበሳጨው ነው የተናገረው። ሌላኛው የአልቫሮ አርቤሏ ስራ አልተመቸውም። ከጅምሩ ጀምሮ በአሰልጣኝ ችሎታው ላይ ጥርጣሬ ያለው፣ አንዳንድ ታክቲካዊ ጉዳዮችም አልተዋጡለትም ነው የተባለው። ኤምባፔ በአርቤሏ ይናደዳል። ምክንያቱም በአንዳንድ ጨዋታዎች ላይ ኤምባፔ በቀይ መስመር አጥቂነት ለመጫወት ሞክሯል። ይህንኑ በባየር ሚኒክ ጨዋታ ላይም የተመለከትነው ነው። በመልበሻ ክፍል ውስጥ ካሉ ተጫዋቾች እያንዳንዱ ደግሞ ከሱ ጋር ለመጫወት አልደረሱም ብሎ ነው የሚያስበው። ማለትም ከሱ ጋር ወይም ለክለቡ ለመጫወትም አይመጡንም ብሎ እንደሚያምን ነው የሚነገረው። ከብዙ የቡድን አጋሮቹ ጋር በግል ረገድም ተጋጅቷል። ምክንያቱም አንዳንድ የቡድኑ ተጫዋቾች የውድድር ዘመኑን እንዳበላሹትም እንደሚያምን ጭምር ነው ይፋ የተደረገውና በእነዚህ ምክንያቶች ኤምባፔ በተጫዋቾቹ ላይ እንደተናደደና በሪያል ማድሪድ ቤት ውስጥም አሁን ላይ ሰላም እንዳልሆነ ጭምር የሚያሳዩ ነገሮችን ነው የተመለከት ነው። የሪያል ማድሪድ ቀጣይ አሰልጣኝ ማን እንደሚሆን ማን መሆን አለበት በሚለው ጉዳይ ላይ የመጨረሻውን ውሳኔ ግን ሙሉ በሙሉ በፍሎሬንቲኖ ፔሬዝ እጅ ላይ ነው ተብሏል። ፋብሪዚዮ ሮማኖ እንደሚናገረው ከሆነ ፍሎሬንቲኖ ፔሬዝ በርካታ አማራጮችን እያሰላሰለ ሲሆን እስካሁንም ምንም አይነት የመጨረሻ ውሳኔ እንዳልሰጠም የሚያሳዩ መረጃዎች ናቸው እየተገለጹ የሚገኙት። ሞሪኒዮ ግን ወደ ሪያል ማድሪድ መመለስን እንደሚፈልግ የሚያሳዩ ሪፖርቶች አሉ። አሰልጣኝ ዦዜ ሞሪኒዮ ዳግም ወደ ሪያል ማድሪድ የመመለስ ፍላጎት እንዳላቸው ነው የተነገረው። ሪያል ማድሪድ በበኩሉ የአሰልጣኙን ፍላጎት እንደተነገረውና እንደሚያውቅም ተነግሯል። ጆዜ ሞሪኒዮ በሪያል ማድሪድ ሁለተኛ እድል እንዲኖራቸው እንደሚፈልጉ ፋብሪዚዮ ዘግቧል። ሪያል ማድሪድ በቅርቡ አዲስ አሰልጣኝ ይቀጥራል ተብሎ እንደሚታሰብ ነው መረጃዎች በትልቁ እየወጡ የሚገኙት። የባርሴሎናን ጉዳዮች ደግሞ እናንሳ። ራሽፈርድ በሚቀጥለው የውድድር ዘመን በባርሴሎና መቆየት ይፈልጋል ተብሏል እና ምርጥ አቋሙን ማሳየት እንደሚችልም እርግጠኛ እንደሆነ ነው እየተገለጸ የሚገኘው። ስለዚህ አሁን ላይ ውሳኔው በባርሴሎና እጅ ላይ እንደሆነ ይፋ ተደርጓል። ለራስህ የባሎን ዶር ሽልማት ማሸነፍ ይገባኝ ነበር ብለህ ታስባለህ ወይ ተብሎ ነበር። ሻቪ ሄርናንዴዝ ነው ይህ ጥያቄ የቀረበለት። ለራሴ ታማኝ መሆን አለብኝ እናም እንደዛ ተሰምቶኝ አያውቅም። ሜሲ ከኔ በጣም የተሻለው ተጫዋች ነው። ከኔ በጣም የተሻለው የነበረውም እሱ ነው። ስለዚህም ማሸነፉ ይገባዋል።
ለኔ ምንም ንጽጽር የለም፣ ክርክርም የለም። ንጽጽሩ ራሱ ምክንያታዊ አይደለም። ሶስታችንም ማለትም ኢኒየስታን ጨምሮ እዛ በነበርንበት ጊዜ ዜናውን ጋርዲዮላ ለመናገር ሲመጣና ሊዮኔል ሜሲ ብሎ ሲናገር ፍትሐዊ እንደሆነና ምርጡ ተጫዋች ያሸነፈው ሰው እንደሆነ ነበር የተሰማኝ ሲልም ነው የተናገረው። ተጫዋች በነበርክበት ጊዜም ታደርግ የነበረው ነገር የሚያስታውስ የአሁኑ ተጫዋች አለው ተብሎም ተጠይቆ ነበር። ሻቪ ሲቀጥል ፔድሪ፣ ቪታኒያና ማካሊስተር ሲልም ነው የተናገረው። እነዚህ ተጫዋቾች ጨዋታውን ይረዳሉ፣ ኳስን ደግሞ ሲያቀብሉ ስለሚቀጥለው እርምጃ አስቀድመው እያሰቡ ነው። ኳሱን ካቀበሉ በኋላ ምን እንደሚፈጠር ያውቃሉ። ማቀበል ብቻ አይደለም ስራቸው ሲልም ነው የተናገረው። ሻቪ ቀጥልና ፍራንኪ ዲዮንግ በበቂ ሁኔታ አድናቆት ያልተሰጠው ተጫዋች ነው ብዬ አምናለሁ። እርሱ የእኔ የተጫዋችነት ጊዜን ይመስላል ብዬም ከማስባቸው ተጫዋቾች አንደኛው ነው ብሏል ሻቪ ሄርናንዴዝ ሲናገር። ላሚን ያማል የተመረጠ ተጫዋች ነው። በእግር ኳስ ሊቅ የሚባለው ተጫዋች ነው። እናም አሁን ላይ በራሱ ላይ የተመሰረተ ነው። እሱ አስቀድሞ ከፍተኛ ደረጃ ላይ ደርሷል። እናም እሱ በእኔ አስተያየት አሁን ላይ ምርጥ ከሚባሉት አንዱ ወይም ምናልባት የዓለም ምርጡ ተጫዋች እሱ ነው። አሁን ግን ሁሉም ነገር በሜንታሊቲው በጉልበቱና ታሪክ ለመስራት ባለው ፍላጎት ላይ የተመሰረተ ይሆናል። ሁሉም ነገር በእጁ ላይ መሆኑን ግን ማወቅ አለበት ብሏል። በአሰልጣኝነት ቆይታዬ በጣም እኮራለሁ። ክለቡ በታሪክ አስከፊው ሰዓት ላይ እንደነበረም ማምናለሁ። የቡድኑ ደረጃን ከፍ ለማድረግም ተፎካካሪ ለመሆንም ችለናል። እናም ደግሞ 2 ዋንጫዎችንም እንዲሁ ላሊጋንና ሱፐር ካፕንም ጭምር አሸንፈናል። እንዲሁም እንደ ላሚን ያማል፣ ፈርሚን ሎፔዝ፣ ፓው ኩባርሲ፣ አሌሃንድሮ ባልዴ እንዲሁም አሁን ላይ ከሞላ ጎደል የቡድኑ የጀርባ አጥንት ከሆኑት ወጣት ተጫዋቾች ጋርም አሻራችንን ያሳረፍነው እኛ ነን። በአሰልጣኝነት ጊዜም በጣም እኮራለሁ። እናም በጣም ጥሩ ስራን ሰርቼ እንደወጣው ነው የማስበው ሲል ይናገራል ሻቪ ሄርናንዴዝ ሲናገር። የበለጠ ከባድ የሆነው የትኛው ነው ተብሎ ነበር። የባርሳ አሰልጣኝ መሆን ወይስ ተጫዋች መሆን ተብሎ ጥያቄ ቀርቦለት ያለምንም ጥርጥር አሰልጣኝ መሆን ነው የበለጠ ከባዱ ነገር። ለሁሉም ነገር ተጠያቂው አንተ ነው የምትሆነው። ስኬት እንኳን ለአንተ መገለጫ የሚሆነው በሁሉምና እንደ አሰልጣኝም እንዲሁ ትጠየቃለህ፣ ትጠቀሳለህ። አሰልጣኝ መሆን በጣም ከባድ ነው። ተጫዋቾቹ በጸጥታና በምቾት ይኖራሉ፣ እናም ከጫና ሊርቁ ይችላሉ። ነገር ግን አሰልጣኙ ከጫና ሊርቅ አይችልም። አጫጭር መግለጫዎች፣ ቪዲዮዎችን እንዴት አዘጋጃለሁ፣ ተጫዋቾቹ እንዴት እንዲነሳሱ አደርጋለሁ፣ ኮንፈረንስ እንዴት አዘጋጃለሁ፣ ማኔጅመንቱ ብዙ ነገሮች አሉ። ይሄ ሁሉ በ24 ሰዓት ውስጥ የሚታሰብ ሀሳብ ነው ሲልም ጭምር ነው የተናገረው ሻቪ ሄርናንዴዝ ሲናገር። ሃንስ ፍሊክ በባርሴሎና ለየት ያለ ስራን እየሰራ ነው። እናም ደግሞ ተጫዋቾቹ ተወዳዳሪ ሆኖ ለመቀጠልም የበሰሉ ይመስለኛል። ከዚህ ትውልድ ላሚን ያማል፣ ኩንዴ፣ ፈርሚን ሎፔዝ፣ ጋቪና ፔድሪ ጋር ለቀጣይ 10 ዓመታት የሚሆን ቡድን አለ። እነዚህ ሁሉ ተጫዋቾችን አሰልጥነናል፣ እናም ለማሳደግም የረዳናቸው እኛ ነን ሲልም ነው የተናገረው። በሜዳ ላይ ለተጫዋቾች ነጻነት ተሰጥ ነበር ወይ ተብሎም ተጠይቆ ነበር። ሙሉ በሙሉ በራስ መተማመንና ደህንነት ለመስጠት ሞክር ነበር። ሁሌም ቢሆን ለተጫዋቾች የማስተላለፈው የመጀመሪያው መልእክት እዚህ የመጣሁት እናንተን ለመርዳት ነው። ማለትም እኔ እዚህ የመጣሁት ለግል ጥቅሜ አይደለም፣ ነገር ግን እናንተን ለመርዳት በእግር ኳስ እየተደሰትኩኝና እየተማርኩኝ አብረን እንድንደሰት ነው። እኔ አስማት የለኝም፣ ይልቁንም እኔ የተማርኩት በብዙ አሰልጣኞች እጅ ነው። እናም አሁን ላይ እነሱ ለእኔ ያስተማሩኝ ለሌሎች ለማስተላለፍም እየሞከርኩኝ ነው ብዬ ነግራቸው ነበር ሲልም ነው የተናገረው። ኔይማርን ለማሰልጠን እድል ይኖረኛል ብለህ አስበህ ነበር ወይ ተብሎም ተጠይቆ ነበር። አዎ አንድ እድል ነበር፣ ነገር ግን እሱም አልሆነም። በእኛ አስቸጋሪ የኢኮኖሚ ሁኔታ ምክንያት መሆን አልቻለም። የፋይናንሻል ፌር ፕሌይ ህግ በጣም ይገድበን ነበር። እናም ከቀደመው የአመራር የወሰድነው የትልልቅ ደሞዝ ዝውውርም ስለ ቡድኑ ስናቀር በጣም ጎርቶናል ብሏል። ለእኛ በጣም ከባድና አስቸጋሪ ጊዜ ነበር። እናም በኢኮኖሚ ስኬታችን ውስጥም ለኔይማር ቦታ ያልነበረው ለዚህ ነው ሲልም ይናገራል። ዳኒ አልቬስ፣ ኔይማር፣ ፔድሮን እናም እንዲሁ ሜሲን አሰልጣኝ እያለሁኝ ወደ ባርሴሎና ለመመለስ ሞክሬ ነበር። እነዚህን 4 ተጫዋቾች በሙሉ ፔድሮና ኔይማር በኢኮኖሚ ሁኔታ ምክንያት ሊመለሱ አልቻሉም። ሜሲን በተመለከተ ምንም እንኳን ስምምነቱ ዝግጁ የነበረ ቢሆንም የአሁኑ ፕሬዝደንት ግን ሊመለሱ አልፈለገም የሚል አይነት ሀሳብን ጭምር ነው የተናገረው። ይህንን ሀሳብን የሰጠው ሻቪ ሄርናንዴዝ ከአሰልጣኝነት ቆይታው ጋር በተያዘም ሰፋ ያሉ ቆይታዎችን ባደረገበት መግለጫ ላይ ሻቪ ሲሞንስ ባጋጠመው ጉዳት ምክንያት ከ4 እስከ 5 ወር ከሜዳ እንደሚርቅ እና ከዓለም ዋንጫው ውጭ መሆኑ ይፋ ተደርጓል። ሻቪ ሲሞንስ በኢንስታግራም ገጹ ላይ ህይወት ጨካኝ ናት ሲባል ነበር የምሰማው፣ አሁን ላይ ግን በራሴ ላይ ተሰማኝ። የውድድር ዘመኔ በድንገት አብቅቷል። በዚህ ምክንያት ልቤ በጣም ተሰብሮብኛል። ምንም አይነት ትርጉምም የለውም። በቃ ተጎድቻለሁ። ማድረግ የፈለግኩት ለቡድኔ መታገል ብቻ ነበር። አሁን ላይ ግን ያንን የማድረግ ችሎታም ለእኔ ተነጥቋል። ከዓለም ዋንጫውም ጭምር በዚህ ክረምት ሀገሬን ወክላለሁ ብዬ ተደስቼ ነበር። አሁን ላይ ግን ዋናው ነገር አልቋል ሲልም ነው የተናገረው። ከዚህ ነገር ለመረጋጋት ሰላም ለማግኘት ጊዜ ይወስዳል። ነገር ግን የምችለውን ምርጥ የቡድን ጓደኛ ሆኜ እቀጥላለሁ። ደግሞም አብረን ይህንን ትግል እንደምናሸንፈው ምንም ጥርጥር የለኝም ሲልም ነው ሻቪ ሲሞንስ የተናገረው። ፊፋ ለዓለም ዋንጫ ላለፉ ሀገራት $10.5 ሚሊዮን ሊሰጥ ነው።
ፊፋ በዓለም ዋንጫ ታሪክ ከፍተኛን የተባለውን ክፍያ ለሀገራት ሊጨምር እንደሆነ ይፋ ተደርጓል። የ2026ቱ የዓለም ዋንጫ በቡድን ብዛት 48 ሀገራት ብቻ ሳይሆን ለሀገሪቱ በሚከፈለው የገንዘብ መጠን ጭምር የታሪክ ከፍተኛው ሊሆን እንደሚችል ተነግሯል። ፊፋም በቫንኩቨር በሚደረገው ስብሰባ ይህንን ጭማሪ በይፋ ያጸድቃል ተብሎ ይጠበቃል። በዚህ ማንኛውም ለዓለም ዋንጫ ያለፈ ሀገር ቢያንስ 10.5 ሚሊዮን ዶላርም ያገኛል ተብሏል። የዓለም ዋንጫን የሚያነሳ ሀገር ደግሞ 50 ሚሊዮን ዶላር ኪሱ ይከታል ተብሏል። ፊፋ ለሽልማት ብቻ 727 ሚሊዮን ዶላር የመደበ ሲሆን አሁን ግን ይህንን መጠን ለመጨመር ከሀገራት ማህበራት ጋርም እየተወያየ ነው የሚገኘው። ይህ ጭማሪ በአሜሪካ፣ ካናዳና ሜክሲኮ በሚደረገው ውድድር ላይም የጉዞ የታክስና የኦፕሬሽን ወጪዎችም እጅግ ከፍተኛ በመሆናቸው ሀገሪቱን ለመደገፍም የታሰበ ነው። ፊፋ ለሀገራት የሚሰጠው ክፍያ ቢጨምርም በሌላ በኩል ግን ከራሱ የኦፕሬሽን በጀት ላይ 100 ሚሊዮን ዶላርም ቀንሷል። ይህ ቅነሳ በአንዳንድ የአሜሪካ ከተሞች የታቀዱ ደጋፊዎችን መዝናኛ ፕሮግራሞችን እንዲሰርዙ ወይም ደግሞ እንዲቀንሱ ምክንያት እንደሆነ ጭምር ነው የተነገረው። ፓሪስ ሰን ዠርሜን ከባየር ሚኒክ የሚያደርጉት የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታን የሚመሩት ዳኛ ይፋ ተደርገዋል። ማለትም የነገ ማክሰኞ ፓርክ ደ ፕሪንስ ላይ የሚደረገው ጨዋታ ስዊዘርላንዳዊው ዳኛ ሳንድሮ ሻረር እንደሚመሩት ነው የተመረጡት። ዋና ዳኛው ከዚህ በፊት የፓሪስ ሰን ዠርሜን 2 ጨዋታዎችን ሲመሩ አንዱን አሸንፎ በአንዱ አቻ ወጥተዋል። በሌላ በኩል ዳኛው 2 የባየር ሚኒክ ጨዋታዎችን ሲመሩ በአንዱ ተሸንፎ በአንዱ ደግሞ አሸንፏል። የኒኮላስ ጃክሰን ወኪል ይናገራል። ካማራ ኒኮላ ጃክሰን 28 ጨዋታዎችን በመጫወት 10 ጎሎችን በማስቆጠር እጅግ በጣም ጥሩ የውድድር ዘመንን እያሳለፈ ነው። የአፍሪካ ሻምፒዮንና የጀርመን ቡንደስሊጋ ሻምፒዮን ነው። በትልቅ የአውሮፓና የሀገር ውስጥ ጨዋታዎች ላይም ለቡድኑ ጋርም ስኬታማ ጊዜን እያሳለፈ ነው። ጃክሰን 100% ትኩረቱን ከፓሪስ ሰን ዠርሜን ጋር ስለሚደረገው የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ላይ እንጂ ስለ ቡድኑ የግዢ አማራጭ መጠቀምና አለመጠቀም አይደለም ትኩረቱ። ለሱም ሆነ ለክለቡ ጠቃሚው ነገር ይሄ ነው። ባየር ሚኒክ በጣም ትልቅ ተቋም ነው። ስለዚህም ማድረግ ያለባቸውን ያውቃሉ። ከሁሉም በጣም አስፈላጊው ነገር ግን በውድድር ዘመኑ መጨረሻ በተቻለ መጠን ብዙ ዋንጫዎችን ማሸነፍ ነው። የወደፊቱን ግን ልንተነበይ አንችልም ሲልም ጭምር ይናገራል። ነገር ግን የባየር ሚኒኩ ዳይሬክተር የሆኑት ማክስ ኤርበር የተጫዋች ወደ ቸልሲ እንደሚመለስ ማረጋገጣቸውን የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ እንደሚገኝ የተነገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።